በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰውና የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ እንኳን ለሰባተኛው ሳምንት ለበዓለ ኒቆዲሞስ አደረሰን አደረሳችሁ። ሰባተኛው ሳምንት ሰባተኛው የዐቢይ ጾም ሳምንት ኒቆዲሞስ ይባላል። ኒቆዲሞስ ከፈሪሳውያን ወገን የሆነ አምላኩን ፈጣሪውን ኢየሱስ ክርስቶስን አውቆ የተከተለ ታላቅ ሰው ነው። ስለዚህ ሰባተኛው ሳምንት ወይም ሰባተኛው እሑድ ኒቆዲሞስ በመባል ተሰይሟል ወይም ተጠርቷል ማለት ነው። ስለዚህ በዚህ ዙሪያ ነው የምንማማረው። የትምህርታችን ርዕስ ኒቆዲሞስ ይላል። ከዚያ በፊት መዝሙሩን እንቃኝና ወደ ትምህርታችን እንገባለን። ሆረ ኀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅንይነ ነአምን ብከ ከመ ማባብዕ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ ወንወምከ አንስአኒ በትንሣኤከ። ሆረ ኀቤሁ ዘስሙ ኒቆዲሞስ። ስሙ ኒቆዲሞስ የሚባል አንድ ሰው ወደ እሱ ሄደ። ኀቤሁ የሚለው ኢየሱስ ክርስቶስን ነው። ወደ እሱ ሄደ። ወይቤሎ ለኢየሱስ ረቢ ሊቅንይነ ነአምን ብከ። ኢየሱስን እንዲህ አለው፣ ሊቅ መምህር ሆይ እኛ እናምንብሃለን። ከመ ማባብዕ መጻእከ ከአብ ዘንድ እንደመጣህ እኛ እናምንብሃለን አለው። እጓለ አንበሳ ሰከብከ ወኖምከ። የአንበሳ ግልገል የአንበሳ ደቦል አንተ ተኛህ። አንሳኒ በትንሣኤከ ትነሳለህና በትንሣኤህ አንሳኝ የሚል ቃል ነው። ቅዱስ ያሬድ ኒቆዲሞስን ኢየሱስ ክርስቶስን ትንሣኤውን ከነገደ ይሁዳ መወለዱን ጠቅልል አድርጎ በአንድ መዝሙር ሐሳቡን የገለጸው ማለት ነው። ስለዚህ ሰባተኛው የዐቢይ ጾም ሳምንት ወይም ሰባተኛው የዐቢይ ጾም እሑድ ኒቆዲሞስ ነው ብለናል። ኒቆዲሞስ ደግሞ ከፈሪሳውያን ወገን የሆነ ግን እንደ ፈሪሳውያን አስመሳይ ያልነበረ ለእውነት የቆመ እውነተኛ መምህር፣ እውነተኛ ሐዋርያ፣ እውነተኛ ምሁር ነበረና ሲያነበው፣ ሲተረጉመው፣ ሲማረው፣ ሲያስተምረው የነበረ የነቢያት ትንቢት በዘመኑ እንደተገለጸ በዘመኑ እንደደረሰ አውቆ የትንቢቱን ባለቤት ኢየሱስ ክርስቶስን ከጓደኞቹ፣ ከወንድሞቹ፣ ከመምህራን፣ ከፈሪሳውያን ተለይቶ
የተቀበለና በአዲስ ኪዳንም ታሪክ ሰፊ ታሪክ ያለውና ትልቅ ድርሻ ያለው ሰው ነው ማለት ነው። እና ይህን የኒቆዲሞስን ታሪክ በተለያየ የመጽሐፍ ቅዱስ ክፍል እናገኘዋለን። ዛሬ ግን ለዚህ መዝሙር ምንባባት የተመደቡት ወንጌሉ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 12፣ መልእክቱ ሮሜ 7 1፣ ሁለተኛ መልእክት አንደኛ ዮሐንስ 4 18፣ የሐዋርያት ሥራ ምዕራፍ 5 ቁጥር 34፣ የዳዊት መዝሙር ደግሞ መዝሙር 16 ቁጥር 3 ነው ማለት ነው። መዝሙሩ ሐወስከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክባ መጽሐፈ ላዕሌ ከመ ይንበባሁ የግብረ እደ ጓደመየው። በሌሊት ጎበኘኸኝ መረመርከኝ፣ ልቤንም ፈተንከው መረመርከው። ወይተረክበ አመፃ በላዕሌ፣ በእኔ ላይ በደል አልተገኘም። ከመ ይንበባሁ የግብረ እደ ጓደመየው፣ አንደበቴ የሰውን ስራ እንዳይናገር፣ ሰው የሰራው እንዳይናገር በሌሊት መረመርከኝ ጎበኘኸኝ፣ ልቤንም መረመርከው ጎበኘኸው፣ ግን የዓመፅ ስራ አልተገኘብኝም የሚል ነው። ይህም ኒቆዲሞስን የሚያሳይ ወይም ደግሞ የኒቆዲሞስን ማንነት የሚገልጽ ነው ማለት ነው። የዳዊት መዝሙር በኋላ እናየዋለን። ወንጌሉ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ያለው ነው እና እሱን ነው እያንዳንዱ የምናየው። እንዲህ ብሎ ነው የሚጀምረው ወንጌሉ። ወሀሎ አሐዱ ብእሲ ዘስሙ ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። ከፈሪሳውያን ወገን የሆነ የአይሁድ አለቃቸው ስሙ ኒቆዲሞስ የሚባል አንድ ሰው ነበረ ነው የሚለው። ከፈሪሳውያን ወገን የሆነ የአይሁድ አለቃ የሚሆን ስሙ ኒቆዲሞስ የሚባል አንድ ሰው ነበረ። ወውቱ መጽአ በእግዚእ ኢየሱስ ቀዲሙ ሌሊተ፣ እሱም በሌሊት አስቀድሞ በሌሊት መጥቶ ወይቤሎ ረቢ ነአምር ከመ እግዚአብሔር መጻእከ፣ መምህር ወይ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ከመ ትኩን መምህር ትሆን ዘንድ እስመ አልቦ ዘይክል ዘይገብር ዘንተ ተአምረ ዘአንተ ትገብር፣ አንተ የምትሰራውን ተአምር ሊሰራ የሚችል የለምና። አንተ የምታደርገውን ተአምር፣ አንተ የምትሰራውን ተአምር ሊሰራ የሚችል የለምና። ዘእንበለ ዘእግዚአብሔር ምስሌው፣ እግዚአብሔር ከእሱ ጋር ከሆነ በቀር። ወአውሳ እግዚእ ኢየሱስ ወይቤሎ አማን አማን እብለከ ዘይተወልደ ዳግመ ይርያ ለመንግሥተ እግዚአብሔር። ጌታችን ኢየሱስ ክርስቶስም እንዲህ ብሎ መለሰለት ነው፣ እውነት እውነት እልሃለሁ ሁለተኛ ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያያትም። ወይቤሎ ኒቆዲሞስ እፎ ይክል ሰብ ዳግመ ተወልዶ እምድኅረ ሊቀ። ኒቆዲሞስም እንዲህ አለው፣ ሰው ከተወለደ በኋላ ካደገ በኋላ እንደገና እንዴት ሊወለድ ይችላል? እንዴት መወለድ ይችላል? ይክልኑ በወያ ወገቢያ ውስተ ከርሰ እሙ ወይትወለድ ዳግመ፣ እንደገና ወደ እናቱ ማኅፀን ገብቶ ሁለተኛ ሊወለድ ይችላልን ብሎ ጠየቀ። ወአውሳ እግዚእ ኢየሱስ ወይቤሎ አማን አማን እብለከ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ኢይክል በወያ ውስተ መንግሥተ እግዚአብሔር። ሁለተኛ ከመንፈስ ቅዱስና ከውሃ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም፣ ወደ እግዚአብሔር መንግሥት ሊገባ አይችልም። እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ መንፈስ መንፈስ ውእቱ። ከሥጋ የተወለደ ሥጋ ነውና ከመንፈስ የተወለደ ግን መንፈስ ነውና። ወበይንተ ዝንቱ ይታንክር እስመ ቤለከ አለወክሙ ትትወለዱ ዳግመ፣ ሁለተኛ ትወለዳላችሁ ስላለው ስለዚህ ነገር አታርንቅ፣ አትደነቅ፣ አታርንቅ ይልና እስመ ነፋስ አበ ፈቀደ ይነፍሕ ወቃሎ ትሰምዕ ወኢተአምር አመ ይመጽእ ወአበ ይዐውር። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህና ነገር ግን ወዴት እንደመጣ ወዴት እንደሚሄድ አታውቅም
ዋበይ ያውር ከማወቂያ ውእቱ ኩሉ ዘይትወለድ እምእግዚአብሔር ከእግዚአብሔር ከመንፈስ ቅዱስ የሚወለደው ሁሉ እንደዚህ ነው። ወአውሳ ኒቆዲሞስ ወይቤሎፎ ይትካል ዝንቱ ይኩን ይህ ሊሆን እንዴት ይቻላል አለ ኒቆዲሞስ። እንደገና ጠየቀ። ወአውሳ እግዚእ ኢየሱስ ወይቤሎ አንተ ሊቆሙ ለእስራኤል ወዘንተ ነገረ ይተአምር አንተ የእስራኤል መምህራቸው ስትሆን ይህን ነገር አታውቅምን? እንዴት አታውቅም? ለምን አታውቅም አለው። አማን አማን እብለከ ከመ ዘነአምር ንነግር ወበዘርኢነ ሰማዕተ ንከውን እውነት እልሃለሁ የምናውቀውን እንናገራለን የሰማነውንም እንመሰክራለን። ወስማነሰ ታብዩነ ነሲያ ምስክርነታችን ግን አትቀበሉትም። ወሶበ እንዘ በምድር እነግረክሙ ኢታምኑኒ እፎን ከታምኑኒ እመነገርክሙ ዘበሰማያት በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ብነግራችሁ እንዴት ልታምኑ ትችላላችሁ ብሎ አለው ነው የሚለው። ይህ እንግዲህ ጌታችን ኢየሱስ ክርስቶስና ኒቆዲሞስ የተነጋገሩበት መልስ የተሰጣጡበት ቃል ነው ማለት ነው። ኒቆዲሞስ ከፈሪሳውያን ወገን የሆነ የአይሁድ አለቃ ባለሀብት፣ ባለ አእምሮ፣ ጥበበኛ ሰው የነበረ ነው። በአይሁድ ዘንድ ትልቅ ቦታ የነበረው የእውቀትም የጥበብም የአስተዳደርም የገንዘብም ችግር ያልነበረበት በአይሁድ ዘንድ ትልቅ ቦታ ተሰጥቶት አይሁድን ይመራ የነበረ ከገማልያል በአግባቡ ኦሪትን የተማረ ኦሪትን የተረዳ ትንቢተ ነቢያትን መጻሕፍተ ኦሪትን ጠንቅቆ ያወቀ ንባቡን፣ ትርጓሜውን፣ ምስጢሩን በደንብ የተረዳ ሰው ስለነበረ የነቢያት ትንቢት መድረሱን ያውቅ ስለነበር ስላወቀ እንደ ሌሎቹ ጸሐፍት ፈሪሳውያን እያስመሰለ መኖር አልፈለገም። ኒቆዲሞስን ታላቅ ያደረገውና ታላቅ የሚያደርገው እንደ ሌሎቹ በማስመሰል ለመኖር አልሞከረም። በትክክል የተማረው ትምህርት ጊዜውና ዘመኑ እንደደረሰ ሲያውቅ በቀጥታ ወንድሞቼ ያሽሟጥጡኛል፣ ወገኖቼ ይጠሉኛል፣ ከማህበረሰቡ እገለላለሁ፣ በጓደኞቼ ዘንድ ቦታ አጣለው ሳይል በትክክል የሚጠቅመውንና እውነቱን የመረጠ በስልጣን፣ በገንዘብ፣ በሹመት፣ በዝና ማግኘት ያለበትን ነገር ያላጣ ሁሉን ነገር ትቶ ኢየሱስ ክርስቶስን የመረጠ ታላቅ ሰው፣ ታላቅ ምሁር ነው። ምሁርነት ማለትም እሱ ነው። በዘመኑ የሚሆነውንና የሚፈጸመውን የሚጠቅመውንና ለሕይወቱ መሪ የሆነውን አውቆ መምረጥ ነው ምሁርነት። ስለዚህ ኒቆዲሞስ የሚደነቅ ሰው ነው ማለት ነው። አንድ ሰው ምሁር ነው የሚባለው ሕይወቱን የሚያድንበትን ትምህርት ከተማረ ነው። ለሕይወቱ የሚጠቅመውን ሕይወቱን የሚያድንበትን ለዘላለም በሕይወት የሚኖርበትን ትምህርት መማር ብቻ ሳይሆን የተማረውን በተግባር የሚፈጽም ከሆነ እሱ ምሁር ይባላል። ለምን? የሚጠቅመውን አውቋል። የብዙዎቻችን እውቀት፣ የብዙዎቻችን ጥበብ፣ የብዙዎቻችን ምሁርነት የሚጠቅመንን የሚያሳውቅ አይደለም። ይልቁንም የሚጎዳንን ብቻ አውቀን ከሚጠቅመን ጋር ተጣልተን ነው የምንኖረው እና ኒቆዲሞስ እንደ ሌሎቹ ጸሐፍት ፈሪሳውያን ኢየሱስ ክርስቶስን መቃወም አልፈለገም። ያነበበው መጽሐፍ ያመሰጠረው ምስጢርና ኢየሱስ ክርስቶስ የሚናገረው አንድ ሆኖ ስላገኘው በሌሊት ሂዶ መረዳት ነው የፈለገው እና እንዲህ ነው የሚለው ወሀሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። የአይሁድ አለቃ የሆነ ስሙ ኒቆዲሞስ የሚባል ከፈሪሳውያን ወገን አንድ ሰው ነበረ። ከፈሪሳውያን ወገን ፈሪሳውያን የሚባሉት የፋሬስ ወገኖች ወይም በፋሬስ ፈሪሳውያን የተባሉ ትንሣኤ ሙታን አለ፣ እንደገና ግን በገነት ደግሞ በዚህ ዓለም የምንኖረውን አኗኗር እንኖራለን ብለው የሚያስቡ በትክክል መጻሕፍትን ያልተረዱና ያልተገነዘቡ የኢየሱስ ክርስቶስን መምጣት በአግባቡ ያልተረዱ ቢረዱም በክፋትና በተንኮል እውነቱን መግለጽ ያቃታቸው ናቸው። ፈሪሳውያን አስመሳዮችም ናቸው።
በማስመሰል የሚኖሩ ማስመሰል እንጂ መስራት የማይችሉ ናቸው። ኒቆዲሞስ ግን ወገንነቱ ከነዚህ ይሁን እንጂ በተግባር ከነዚህ ጋር የማይተባበር ሰው፣ እውነቱን የሚያምን ስለ እውነት የሚከራከር እነሱ ሳይቀር ሲሞግት የነበረ ሰው ነው ማለት ነው። እና ይሄ ሰው ነበረ ወውእቱ መጽአ በእግዚእ ኢየሱስ ቀዲሙ ሌሊተ፣ እሱ አስቀድሞ ወደ ኢየሱስ ክርስቶስ መጣ ነው የሚለው። እነዚያ በቀን ኢየሱስ ክርስቶስ ሲያስተምር ይቃወሙ ነበረ። ስለዚህ በቀን ይቃወሙ ስለነበረ እስኪ ይህን ሰው ከመቃወም ይልቅ መቅረብ ነው የሚጠቅመው። የሚያስተምረው ትምህርት የተለየ ነው። የሚያሳየው ታምራት የተለየ ነው። ከዚህ በፊት እንዲህ አይነት መምህር፣ እንዲህ አይነት ሐዋርያ፣ እንዲህ አይነት ነቢይ፣ እንዲህ አይነት ሰው በዓለማችን አልታየም፣ አልተገለጸም። ደግሞም ከእግዚአብሔር ተልኬ የመጣው የእግዚአብሔር ልጅ ነኝ ይላል። በትክክልም እነ ሙሴ፣ እነ ኤልያስ፣ እነ ኤርምያስ፣ እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ዳንኤል የተናገሩት ትንቢት ደርሷል ማለት ነው። ስለዚህ ይህንን ቀርቦ መረዳት ይገባል ብሎ ሌሊት ኢየሱስ ክርስቶስ በደብረ ዘይት በሚያስተምርበት ቀርቦ እንዲህ አለው ነው የሚለው። ወይቤሎ ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ፣ መምህር ከእግዚአብሔር ዘንድ እንደመጣ እናውቃለን። ከእግዚአብሔር ዘንድ የመጣ መሆንን ተረድቻለሁ። ነአምር ብሎ ሌሎቹንም አስገብቶ ነው የተናገረው። ግን እሱ ነው ወደዚያ ቦታ ሄደው ከእግዚአብሔር ዘንድ እንደመጣ እግዚአብሔር እንደላከ የእግዚአብሔር ልጅ እንደሆንክ ከእግዚአብሔር የተላክ እንደሆንክ እናውቃለን፣ ተረድተናል። ለምን ካልከኝ እስመ አልቦ ከመ ትኩን መምህረ፣ መምህር ትሆን ዘንድ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር፣ አንተ የምትሰራውን ተአምር ሊሰራ የሚችል ሰው የለምና፣ አልነበረም፣ የለም፣ ሊኖርም አይችልምና አንተ በትክክል ከእግዚአብሔር ዘንድ ተልከህ የመጣህ የእግዚአብሔር ልጅ እንደሆንክ እውነተኛ መምህር እንደሆንክ እናውቃለን አለ። አሁን ትክክለኛውን ሐሳብ ሲያቀርብ ኢየሱስ ክርስቶስ ደግሞ ለኒቆዲሞስ የሚጠቅመውን በትክክልም የእግዚአብሔር ልጅ ወደ ዓለም እንደመጣ የእግዚአብሔር ልጅ ወደ ዓለም መጥቶ እያንዳንዱን ሰው ወደ ሕይወት መስመር ሊያስገባውና ሊወስደው እንደሆነ ጠቃሚ የሆነውን ቃል ኢየሱስ ክርስቶስ ለኒቆዲሞስ ገለጸለት። በትክክል የኒቆዲሞስ አነጋገር የእምነት አነጋገር፣ የፍጹምነት አነጋገር፣ ትክክለኛ አነጋገር ስለነበረ አንተ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። ከመ ትኩን መምህረ፣ መምህር ትሆን ዘንድ እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር፣ አንተ የምትሰራውን ተአምር ሊሰራ የሚችል የለምና። ይሄ ነው ትልቁ ነገር። የእግዚአብሔር ልጅ መሆኑን ከእግዚአብሔር ዘንድ ተልኮ መምጣቱን ኒቆዲሞስ ያረጋገጠበት የለየበት ኢየሱስ ክርስቶስን የሚሰራውን ታምር ሊሰራ የሚችል ነቢይ፣ ሊሰራ የሚችል ካህን፣ ሊሰራ የሚችል ሌላ አካል ስላልነበረ ስለሌለ፣ እነዚህም አድርጎ የሚያውቅ ስለሌለ በቃሉ ድውይ የሚፈውስ፣ በቃሉ ምውት የሚያነሳ፣ በቃሉ ለምጻምን የሚያነጻ፣ በለሱ ዘርፍ 10 ዓመት ደም ሲፈሳት የነበረችውን ሴት የሚያድን 5 እንጀራ አበርክቶ 5000 ሰው መግቦ እንደገና 12 መሶብ የሚያተርፍ በባህር ላይ ሲራመድ እግሮቹ የማይርሱ ነፋሳትንና አፍላጋትን ጸጥ የሚያደርጋቸው በቃሉ ሁሉ የሚታዘዝለት ሌላ አካል አልነበረም። ሌሎቹ በእርግጥ ታምራት ያደረጉ ብዙ ነቢያት አሉ። ግን ጸሎት አድርገው ወጥተው ወርደው እግዚአብሔርን ለምነው ከእግዚአብሔር ሲሰጣቸው ነው። ካልሆነም ይቀራል። እግዚአብሔር ካልፈቀደ ጸልየውም የሚቀሩበት ጊዜ አለ። ኢየሱስ ክርስቶስ ግን በራሱ ስልጣን፣ በራሱ ኃይል፣ በራሱ ቃል፣ በራሱ ጊዜ ይህን ያደርግ ስለነበረ ኒቆዲሞስ በትክክልም እነ ሙሴ ትንቢት የተናገሩለት መሲሁ መጥቷል ማለት ነው። ስለዚህ አንተ ከእግዚአብሔር ተልከህ የመጣ እንደሆንክ በእውነት እናውቃለን ብሎ ተናገረ። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ፣ እግዚአብሔር ከሱ ጋር ካልሆነ በቀር እግዚአብሔርነት የሌለው አምላክነት የሌለው ሰው ይህንን ሊያደርገው አይችልም ማለት። ከዚህ በኋላ ነበር በትክክል ኒቆዲሞስ እንዳመነ ሊረዳ እንደመጣ ሊያውቅ እንደመጣ ያውቀው ስለነበር ልቡን የሚያውቅ ፍላጎቱን የሚያውቅ ምኞቱንና መሻቱን የሚያውቅ
የባሕርይ አምላክ ስለሆነ እንዲህ ብሎ ኢየሱስ ክርስቶስ ተናገረ። ወይቤሎ ኒቆዲሞስ እፎ ይክል ወይቤሎ አማን አማን እብለከ ዘይተወልደ ዳግመ ኢይሬአ ለመንግሥተ እግዚአብሔር። ሁለተኛ ያልተወለደ የእግዚአብሔርን መንግሥት አያያትም አለው። አሁን ይሄ ለኒቆዲሞስ አዲስ ትምህርት ነው። ሁለተኛ መወለድ፣ እንደገና ሁለተኛ ያልተወለደ ደግሞ የእግዚአብሔርን መንግሥት እንደማያይ ከዚህ በፊት ኒቆዲሞስ አያውቅም። የእግዚአብሔር መንግሥት በምን መንገድ እንደሚወረስ አያውቅም ነበረ። ምክንያቱም ሰው ሁሉ በአዳም ምክንያት ሞት ተፈርዶበት ሞትን ይጠባበቅ ነበረ። በእርግጥ መሲሁ መጥቶ እንደሚያድን ትንቢት ተነግሯል። ግን በየትኛው መንገድ እንደሚያድናቸው፣ ምን አድርጎ እንደሚያድናቸው አያውቁም ነበርና አሁን የሰው ልጅ የሚድንበትን፣ የሰው ልጅ የሚወለድበትን፣ የሰው ልጅ ወደ እግዚአብሔር መንግሥት የሚገባበትን ኢየሱስ ክርስቶስ ለኒቆዲሞስ አመላከተው። አማን አማን እብለከ ዘይተወልደ ዳግመ ኢይክል ይራእያ ለመንግሥተ እግዚአብሔር ኢይሬአ ለመንግሥተ እግዚአብሔር፣ የእግዚአብሔር መንግሥት አያያትም ብሎ ነው የተናገረው። ሁለተኛ ያልተወለደ የእግዚአብሔር መንግሥት አያይም፣ ማየት አይችልም ብሎ ሲናገር ኒቆዲሞስ እንደገና ማሰብ ጀመረ። ምንድነው ያለው? ወይቤሎ ኒቆዲሞስ እፎ ይክል ሰብእ ዳግመ ተወልዶ እምድኅረ ሊቀ። ሰው ከተወለደ በኋላ፣ ካደገ በኋላ፣ ከወፈረ በኋላ፣ ከገዘፈ በኋላ እንደገና ይወለድ ዘንድ እንዴት ይችላል? ይሄ ለእኔ ከባድ ነው። ሁለተኛ መወለድ ማለት ምን ማለት ነው? እንዴትስ ሊወለድ ይችላል? መጀመሪያ እኮ የሚወለደው ከአባት ዘር ከእናት ደም ተከፍሎ ለ40 ቀናት ደም ሆኖ ቆይቶ አካል ተቀርጾለት በሕፃንነት ደረጃ ነው። አሁን ግን ሰውነቱ ገዝፏል፣ ከእናቱ በላይ ወፍሯል። ለምሳሌ እኔ ልወለድ ብል የእናቴ ማኅፀን እኔን አያስተናግድም። እሱ ብቻ አይደለም፣ እናቴ ከኔ ጋር የለችም፣ ሞታለች። ከማን ነው የምወለደው? ከማን ተወልጄ ነው ወደ እግዚአብሔር መንግሥት የምገባው? መወለጃ ከሌለኝስ እንዴት ብዬ ነው ወደ እግዚአብሔር መንግሥት የሚገባው? እንዴትስ ሊሆን ይችላል ብሎ ኒቆዲሞስ ኢየሱስ ክርስቶስን ጠየቀው። እፎ ይክል ሰብእ በወያ ወገቢያ ውስተ ከርሰ እሙ ዳግመ ወይትወለድ። ሁለተኛ ተመልሶ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ እንዴት ይችላል? በጣም ከባድ ነው ይሄ። ለኒቆዲሞስ የከበደው ለእኛም ቢሆን አዲስ ትምህርት ቢሆን ይከብደናል። ስንሰማው፣ ስንማረው፣ ስናስተምረው ስለኖር ቀላል ሊመስለን ይችላል እንጂ እንግዳ ቢሆን፣ የመጀመሪያ ቢሆን፣ አዲስ ትምህርት ቢሆን ሁለተኛ ያልተወለደ ወደ እግዚአብሔር መንግሥት አይገባም፣ ከእግዚአብሔር ጋር እድል ፈንታ ጽዋ ተርታ የለውም ቢባል ማንም ሰው ይደነግጣል፣ ማንም ሰው ይጨንቀዋል። ስለዚህ ምንድን ነው ያለው? ጌታ ኢየሱስ ክርስቶስ መለሰለት። ወአውሥአ እግዚእ ኢየሱስ ወይቤሎ አማን አማን እብለከ ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ ኢይክል በወያ ውስተ መንግሥተ እግዚአብሔር። ሁለተኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ብሎ መወለጃውን ነገረው። መጀመሪያ ኒቆዲሞስ ሁለተኛ በሥጋ ወደ እናቱ ማኅፀን ተመልሶ ተወልዶ ወደ እግዚአብሔር መንግሥት የሚገባ መስሎት ነበረ። ግን እሱ አልነበረም ምስጢሩ። ከእግዚአብሔር የሚወለደውን ልደት፣ ሁለተኛውን ልደት፣ ረቂቁን ልደት፣ ከሞት በኋላ ሕይወት ያለውን ልደት፣ በሞት የማይጠፋውን ልደት፣ ሞት የማያሸንፈውን ልደት የግድ ከእግዚአብሔር መንፈስ ቅዱስ የሰው ልጅ መወለድ ስላለበት ያን ልደት ነበር ኢየሱስ ክርስቶስ የተናገረው እና መወለጃውን ምን አለው? ከውሃና ከመንፈስ ቅዱስ። የምትወለደው ከእናት ማኅፀን አይደለም። ከእናት ማኅፀንማ በሥጋ ተወልደሃል። ሁለተኛ ከእናት ማኅፀን ብትወለድ የሚጠቅም ነገር የለም። ከእናት ማኅፀን በተወለድከው ልደት ትሞታለህ፣ ትለወጣለህ፣ ትፈርሳለህ፣ አፈር ትሆናለህ፣ ወደ መቃብር ትወርዳለህ። ሁለተኛ ከአብራከ መንፈስ ቅዱስና ከማኅፀነ ዮርዳኖስ ከውሃና ከመንፈስ ቅዱስ በምትወለደው ልደት ግን አትሞትም። ይሄ የማይሞት መወለድ ነው፣ የማይሞት ልደት ነው፣ የማይጠፋ ዘር ነው። ከማይጠፋው ዘር ስትወለድ አትሞትም ብሎ መወለጃውን ነገረው ነው የሚለው። እስመ ዘተወልደ እዚህ ወደ ሲያስረዳው እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነውና ይሞታል ነው። ከሟች የተወለደ ሟች ነውና ይሞታል። ከፍጡር የተወለደ ፍጡር ነውና ይሞታል።
ከጊዜያዊ አካል የተወለደ ጊዜያዊ ነውና ይሞታል፣ ይቀየራል። ወዘተወልደ መንፈስ መንፈስ ውእቱ። ከመንፈስ ቅዱስ የተወለደ ግን መንፈሳዊ ነው። መንፈስ ቅዱስ እንደማይሞት አይሞትም። መንፈስ ቅዱስ ዘላለማዊ እንደሆነ እሱም ዘላለማዊ ይሆናል። መንፈስ ቅዱስ ሕያው እንደሆነ እሱም ሕያው ሆኖ ይኖራል። ስለዚህ ከሥጋ ልትወለድ አይደለም ሁለተኛ ትወለዳለህ ያልኩ፣ ከመንፈስ ቅዱስ ትወለዳላችሁ። ለምን? መንፈስ ቅዱስን እንድትመስሉ፣ ከመንፈስ ቅዱስ ጋር እንድትኖሩ ከመንፈስ ቅዱስ ትወለዳላችሁ። ወበይንተ ዝንቱ ይታንክር እስመ ቤለከ ሀለወክሙ ትትወለዱ ዳግም። ሁለተኛ ትወለዱ ዘንድ አላችሁ ስላልኩ አትደነቅ። በእርግጥ ሐሳቡ የሚያስደንቅ ነው፣ የሚያስጨንቅም ነው፣ ከባድ ነው። ግን ምሳሌ ልስጥህ። እስመ ነፋስ ሀበ ፈቀደ ይነፍሕ ወቃሎ ትሰምዕ ወይታምር ሀበ ይመጽእ ወሀበ ይሐውር። ነፋስ ወደ ወደደው ይነፍሳል። ወደ ምስራቅ ሊነፍስ ይችላል፣ ወደ ምዕራብ ሊነፍስ ይችላል፣ ወደ ደቡብ ሊነፍስ ይችላል፣ ወደ ሰሜን ሊነፍስ ይችላል። ወደ ወደደው ይነፍሳል። ነገር ግን ድምፁን ትሰማለህ እንጂ የት እንደመጣ ወዴት እንደሚሄድ አታውቅም። ከየት እንደተነሳ የት ላይ እንደሚያርፍ አታውቅም። የነፋስን ድምፁን እንጂ መልኩን፣ አካሉን ማወቅም መለካትም አትችልም። ስለዚህ ከመንፈስ ቅዱስ የሚወለዱት ልደትም አንተ እንደምትለው በስጋ የሚዳሰስ የሚወሰን የሚለካ የሚታይ አይደለም። የማይዳሰስ የማይለካ የማይታይ ረቂቅ ልደት ነው። ከሞት ማምለጥ የሚችል ሞትን የሚገል ልደት ነው። ዘላለማዊ ልደት ነው። ከእግዚአብሔር የሚወለዱት ልደት እሱ ነው። በስጋማ መወለድ ለሞት ነው። በመንፈስ መወለድ ግን ለሕይወት ነው። ከአባትና ከእናት በስጋ ተወልደሃል ትሞታለህ። ከእኔ ደግሞ በመንፈስ ስትወለድ አትሞትም። የመጀመሪያው አባት አዳም ገድሎሃል። ሁለተኛው አባት መንፈስ ቅዱስ ግን በሕይወት ያኖርሃል። ስለዚህ የምትወለደው ከዚህ ነው። ግን እንዴት እንደምትወለድ በምን ሰዓት እንደምትወለድ አወላለዱ አጸናነሱ እንዴት እንደሆነ ግን ልታውቅ አትችልም። ነፋስን ከየት እንደመጣ ወዴት እንደሄደ የት ላይ እንዳለ የት ላይ እንደሚያርፍ እንደማታውቅ ሁሉ ከእግዚአብሔር የምትወለደው ልደትም እንደሱ ነው። በማመን ካልሆነ በቀር በዓይን የሚታይ የሚለካ የሚዳሰስ የሚመጠን አይደለም። ጊዜውንና ሰዓቱንም አታውቀውም። በመጠመቅ ብቻ ከእግዚአብሔር መወለድህን ታረጋግጣለህ ብሎ እግዚአብሔር ኢየሱስ ክርስቶስ ለኒቆዲሞስ ነግሮታል ማለት ነው። እንደገና እንዲህ ብሎ ኒቆዲሞስ መለሰ። ወአውሳ ኒቆዲሞስ ወይቤሎ እፎ ይትካል ዝንቱ ይኩን። ይህ ሊሆን እንዴት ይቻላል አለ እንደገና። ምክንያቱም እስከዚህ ድረስ አስረድቶት እስከዚህ ድረስ አብራርቶለትም ይሄ እንዴት ሊሆን ይችላል? ከውሃና ከመንፈስ ቅዱስ እንዴት መወለድ ይቻላል? እንዴት ነው? እንዴት ሊሆን ይችላል አለ። ከዚያ በኋላ ኢየሱስ ክርስቶስ እንዘ አንተ ሊቆሙ ለእስራኤል ወዘንተ ነገረ ይታምር። ኒቆዲሞስ አንተ የእስራኤል መምህር ስትሆን የእስራኤል ሊቅ ስትሆን ኦሪቱን እያነበብክ ብሉይ ኪዳኑን እያነበብክ ነቢያቱን እያነበብክ በነቢያት መጻሕፍት በኦሪቱ መጻሕፍት እኮ ስለዚህ ነገር ተጽፏል። እስካሁን ድረስ እስራኤልን ስታስተምር የነበረ ስለዚህ ሳታውቅ ሳይገባ ነው ማለት ነው። ይህን ሳትረዳ ነው እስራኤልን ዝም ብለህ አስተምራቸዋለሁ እያልክ የኖርከው። ይህንን ሳትረዳ ካስተማርክ ማስተማርህ ትርጉም አልነበረውም፣ ጥቅም አልነበረውም። ቋንቋ ብቻ ነው ስትናገር የነበረው እንጂ ለሕይወት የሚያበቃ ሕይወት የሚሆን ትምህርት ለእስራኤል አላስተማርካቸው ነበረ። ስለዚህ አንተ የእስራኤል መምህር ስትሆን እንዴት ይህን አላወቅም ብሎ ነገረው ይላል። ከዚያ በኋላ እንዲህ ብሎ መለሰለት። አማን አማን ብለከ ከመ ዘነአምር ንነግር፣ የምናውቀውን እንናገራለን። ወበዘሪነ ሰማዕተ ንከውን፣ ባየነው ደግሞ ወይም ያየነውን እንመሰክራለን። ወስምዐነሰ ታብዩነ ነሲያ፣ ምስክርነታችን ግን አትቀበሉትም። እኛ እየተናገርን ነው። ራሱን ከአብ አስገብቶ ወይም ከመንፈስ ቅዱስ አስገብቶ እየተናገረ ነው ማለት ነው እግዚአብሔር ወልድ።
ግን እየተቀበላችሁኝ አይደለም። እኔ ከእግዚአብሔር ወጣው ተወልጄ መጣው አልኳችሁ፣ አልተቀበላችሁኝም። በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ብነግራችሁ እንዴት ታምናላችሁ? በምድር እናንተ የምትሰሩትን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የምትወለዱበትን ካህኑ ሲያጠምቅ እያያችሁ ይህን ካላመናችሁ በኋላማ ሁለተኛውን ልደት በዳግም ትንሣኤ በዳግም ምጽአት የሚደረገውን ሰማያዊውን ልደት እንዴት ልታውቁ ትችላላችሁ? ወይስ ደግሞ ከድንግል ማርያም መወለዴን ስነግራችሁ ያላመናችሁኝ ከአብ የተወለድኩትን ልደት ብነግራችሁ እንዴት ልታምኑ ልትቀበሉኝ ትችላላችሁ? እኛ ያየነውን እንናገራለን፣ የሰማነውን እንመሰክራለን፣ ምስክርነታችን ግን አትቀበሉትም ብሎ ዓለም እንዳልተቀበለው ዓለም እንዳልተገነዘበው ዓለም ሊያድነው ቢመጣ እንዳልተቀበለው ነግሮታል ማለት ነው። ለኒቆዲሞስ ኢየሱስ ክርስቶስ እና በዚህ መንገድ ነበረ ኢየሱስ ክርስቶስ ለኒቆዲሞስ እንዴት መወለድ እንዳለበት መወለጃውን መገለጫውን እያስረዳ ያስተማረው። ይህንን እንዲያስተምረው የሆነው ግን ኒቆዲሞስ እውነቱን አውቆ እውነቱን ተረድቶ በትክክል መረዳት ያለበትን ሊረዳ በጊዜውና በሰዓቱ በወቅቱ እንደ ሌሎቹ ሳይከራከርና ሳይደናገር እውነቱን አውቆ ወደ እውነተኛው መምህር ወደ ክርስቶስ በመቅረቡ ነው። ዛሬም ቢሆን ይህ ትምህርት ሲሰጠው ሰው እንዴት ይሆናል፣ ለምን ይሆናል፣ ሰው ከውሃ እንዴት ሊወለድ ይችላል ብሎ ከሚጠራጠር ይልቅ አምላኩ ፈጣሪው ኢየሱስ ክርስቶስ እንዳስተማረው ባስተማረው መሰረት በዚህ መንገድ ቢጠመቅ ይጠቀምበታል ማለት ነው። መልእክቱንም ስናይ እሱን ነው የሚያሳየን። ኒቆዲሞስ ከኦሪት ወደ ወንጌል እንዴት እንደመጣ የሰው ልጅም እንዲሁ ከኦሪት ወደ ወንጌል እንዴት መምጣት እንዳለበት የሚያሳይ ነው። ቅዱስ ጳውሎስ ያንን አስመልክቶ የጻፈው ማለት ነው። እንዲህ ይላል ይታምሩኑ አኀዊነ ሕገ ንነግረክሙ፣ ወንድሞቻችን ሕግን እንደምናስተምራችሁ አታውቁምን? ትለቡ ታስተውሉ ዘንድ ሕግን እንደምናስተምራችሁ አታውቁምን? እስመ ሕገ ኦሪት ይቀንዮ ለሰብእ አምጣነ ሕያው ውእቱ፣ የኦሪት ሕግ ሰውየው ሳለ በሕይወት ሳለ ይገዛዋልና። ከመ ብእሲት እምከመ ባቲ ምት አምጣነ ሕያው ሃሎ ብእሲያ፣ ሴት ከባሏ ጋር ሳለች እስርት ይእቲ በሕግ የታሰረች እንደሆነች በሕግ ባሏ እያለ ከባሏ ጋር ሳለች በሕግ የታሰረች እንደሆነች አንድ ሰውም በኦሪት ሕግ ሳለ በኦሪት ሕግ የታሰረ ነው። የኦሪት ሕግ ይገዛዋል፣ ያስተዳድረዋል፣ ይመራዋል ይላል። ወእምከመሰ ሞተ ምእታ ታስረት እምሕገ ብእሲያ፣ ባሏ ቢሞት ግን ከባሏ ሕግ ተሽራለች ማለት ተለይታለች። ከዚያ በኋላ ባሏ ስለሞተ በባሏ ሕግ መኖር አትችልም። ምክንያቱም ባሏ ሞቷል። ሕጋዊ የነበረው ባሏ፣ በሕግ የያዛት ባሏ፣ በሕግ የምትተዳደርበት ባሏ ሞቷልና ስለዚህ ከባሏ ተለይታለች። ወይም ከመሰን ዘየው ብእሲያ ቀርበት ካላ ብእሲ ዝሙት አይከውና፣ ባሏ በሕይወት እያለ ሌላ ወንድ ብትቀርብ አመንዝራ ትባላለች ወይም ዝሙት ይሆንባታል። አመንዝራ ትባል ነበረ። ወለመሰ ሞተ ምእታ ተስረት እምሕግ ወይትከውን ዘማዊተ፣ ባሏ ከሞተ በኋላ ግን ለሌላ ወንድ ብትዳር ወይም ሌላ ወንድ ቢያገባት ዘማ አትባልም። ለምን? ባሏ ሞቷልና ከባሏ ሕግ ነፃ ናት ይላል። ለመኮነት ለካልብ ብእሲ፣ ለሌላ ወንድ ብትባል ወይዜና ያውነ ሞትክሙ እሞሪት በእንተ ሥጋሁ ለክርስቶስ ከመ ትኩኑ ለዳግም። አሁንም የክርስቶስን ሥጋ ስለበላችሁ ደሙን ስለጠጣችሁ ከሕገ ኦሪት ከኦሪት ሕግ ተለይታችኋል። ኦሪቱን ትታችኋል፣ ወደ ወንጌል ገብታችኋል። ሙሴን ትታችኋል፣ ወደ ክርስቶስ ገብታችኋል። ለምን? የኦሪት ሕግ ሞቷል፣ ተቀብሯል፣ በወንጌል ተተክቷል። ኦሪት አልፏል፣ ወንጌል ተተክቷል። ሙሴ ምሳሌ ነው፣ ክርስቶስ አማናዊ ነው። ኦሪት ምሳሌ ነው፣ ወንጌል አማናዊት ናት። ስለዚህ ከኦሪት ሕግ ተለይታችሁ ተላቃችሁ ወደ ወንጌል ሕግ መጥታችኋል። ሚስት ባሏ ሳለ በባሏ ሕግ እንደምትታሰር ሁሉ እናንተ ኦሪት በነበረችበት ጊዜ በኦሪት ሕግ ኑራችኋል። አሁን ግን ኦሪት ተሽራ ኦሪት ሙታ ወንጌል ተተክቷል።
ስለዚህ በዘመነ ወንጌል በኦሪት እንኖራለን ማለት ባል የሌላት ሴት በሞተው ባሏ ታስራ እንደመኖር ማለት ነው ብሎ በምሳሌነት ይናገራል። ይሄ የሚያሳየው ኒቆዲሞስ ኦሪት እንደሞተች ወንጌል እንደተተካች አውቆ የወንጌል ባለቤት የሆነውን ኢየሱስ ክርስቶስን ለመቀበል ስለመጣ የኦሪትን መሞት ያበሰረ፣ የኦሪትን ማለፍ የተናገረ፣ ኦሪት ከዚህ በኋላ እንደማታስፈልግ፣ ከኦሪት የበለጠ ሕግ እንደተሰራ፣ ከኦሪቱ መምህር ከሙሴ የበለጠ ክርስቶስ እንደተተካ በአደባባይ የመሰከረ የገለጸ ፈሪሳውያንን ያሳፈረ ኒቆዲሞስ ስለሆነ ከቅዱስ ጳውሎስ መልእክት ወስደው ለኒቆዲሞስ ሕይወት የሚስማማውንም ተንትነውለታል ማለት ነው። ስለዚህ የቅዱስ ጳውሎስ መልእክት የሚያሳየው ይህን ነው። ስጋው ለክርስቶስ ከመ ትኩኑ ለዳግም ዘተንሥአ እምነ ሙታን፣ ከሙታን እንደተነሳው ለዳግመ አዳም ለክርስቶስ ትሆኑ ዘንድ ነው የሚለው። ከመ ትፍረዩ ለእግዚአብሔር ፍሬ ጽድቅ፣ የጽድቅ ፍሬ ታፈሩ ዘንድ። ወእመሰ በሕገ ሰብእ ንገብር ጸና ላዕሌነ መቅሰፍት፣ በሕገ ሰብእ በኦሪት ብንኖር ግን በእኛ ላይ መቅሰፍት ይጸናብናል። በስኢነ ሕገ ኦሪት፣ ሕገ ኦሪት ደካማ ስለሆነች። ወፈረይነ ለሞት አፈራን ወይም ተዘጋጀን። ወይእዜሰ ተስዕርነ እምኦሪት ወአደግነ ዘቀዲሙ፣ ዛሬስ ከኦሪት ተለይተናል፣ የቀደመውን ሕግንም ትተናል፣ ትምህርተነ ትተናል። ከመ ንትቀናይ በሕገ መንፈስ በመንፈስ ቅዱስ ወይም በአዲሱ በወንጌል ሕግ እንገዛ ዘንድ ወይም ደግሞ ለዚያ እንገዛ ዘንድ። ዋኮ በብሉይ መጽሐፍ ሳይሆን በአዲስ መጽሐፍ፣ በብሉይ ኪዳን ሳይሆን በአዲስ ኪዳን፣ በኦሪት ሳይሆን በወንጌል እንኖር ዘንድ ከኦሪት ተለይተናል፣ ከኦሪት ወጥተናል፣ ወደ ወንጌል መጥተናል ብሎ ቅዱስ ጳውሎስ ለሮሜ ጽፎላቸዋል። በሮሜ የነበሩ አይሁድ ከኦሪት አንወጣም፣ ወንጌልን ሁለተኛ፣ ኦሪትን አንደኛ፣ ሙሴን አንደኛ፣ ክርስቶስን ሁለተኛ፣ ወንጌልን ዲቃላ፣ ኦሪትን ነባር ሕግ እያሉ ያስቸግሩ ስለነበረ በኦሪት ምንም ጥቅም እንዳልተገኘ በወንጌል ግን ድነት እንደተከናወነ ለማስረዳት የገለጸው ነው ማለት ነው። ይሄ ከወንጌሉ ጋር የሚመሳሰልና ከወንጌሉ ጋር አንድነት ያለው ነው። የዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 4 ቁጥር 10 አንደኛ ጴጥሮስ ምዕራፍ 1 ቁጥር 25ም እንደዚያው ነው የሚነግረን። ምንድነው የሚለው? እስመ ኩሉ ዘሥጋ ምዕራፍ 23 ከመ ሰብእ እለ ተወልዱ ፍጹመ፣ ፈጽመው እንደተወለዱ ሰዎች አኮ እምዘር ዘይደመሰስ አላ እምዘር ዘይጠፍ፣ የተወለዱትም ከሚጠፋው ዘር አይደለም ከማይጠፋው ዘር ነው እንጂ በትእዛዙ ለእግዚአብሔር ዘአለው ለዝርቡ፣ ለዘላለም ጸንቶ በሚኖር በእግዚአብሔር ትእዛዝ። እስመ ኩሉ ዘሥጋ ከመ ሳይል ወኩሉ ክብሩ ከመ ፍሬ ሳይል፣ ሥጋዊ ሁሉ እንደ ሳር ነውና ክብሩም እንደ ሳር ፍሬ ነውና ይትነገፍ ፍሬው ይረግፋል። ወቃሉሰ ለእግዚአብሔር ይነብር ለዓለም፣ የእግዚአብሔር ቃል ግን ለዘላለም ይኖራል። ወዝንቱ ውእቱ ቃሉ ዘነገርናክሙ፣ ቃሉም ያስተማርናችሁ ነው ብሎ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ይነግረናል ማለት ነው። 22 ጀምረን እናነበው። አንቱ ነፍስተክሙ በትእዛዙ ለጽድቅ ወይም ለጻድቅ፣ በትእዛዙ ለጽድቅ፣ በእውነተኛው ትእዛዝ ራሳችሁን ሰውነታችሁን አንጹ። ወበሃይማኖትክሙ፣ በሃይማኖታችሁም ከመ ታፍቅሩ ካልአኒክሙ እንዘ ይትናፍቁ በምልአ ልብክሙ፣ ሳትጠራጠሩ በፍጹም ልቡናችሁ ወንድሞቻችሁን ትወዱ ዘንድ ተፋቀሩ በጽድቅ በበይናቲክሙ፣ እርስ በርሳችሁ ተዋደዱ። ከመ ሰብእ ለተወልዱ ፍጹመ፣ ዛሬ እንደተወለዱ ሰዎች። አኮም ዘር ዘይደመሰስ አላ እምዘር ዘይጠፍ፣ የተወለዳችሁት ከሚጠፋው ዘር አይደለም ከማይጠፋው ዘር ነው እንጂ ይላል። የማይጠፋ ዘር የተባለው ሁለተኛ የምንወለደው ኢየሱስ ክርስቶስ ለኒቆዲሞስ ያስተማረው ሁለተኛ ያልተወለደ የእግዚአብሔር መንግሥት አይወርስም ያለው ነው። ከሚጠፋው ዘር በአዳም ተወልደናል፣ ከማይጠፋው ዘር ደግሞ በእግዚአብሔር በኩል ተወልደናል እና ያንን የሚያሳይ ነው ማለት ነው።
ዳዊቱም የሚያሳየን እሱ ነው። አወስከኒ ሌሊት ወፈተንኮ ለልቤ፣ በሌሊት ጎበኘን ልቤንም መረመርከው። አመከርከኒ ወኢተረክበ አመፃ፣ ፈተንከኝ በውስጤ አመፅ አልተገኘብኝም። ከመይንበብ አፉየ ግብረ እደጓለ፣ የሰው ስራ ኦሪትን አንደበቴ እንዳይናገር ብሎ ስለ ኒቆዲሞስ ቅዱስ ዳዊት የተናገረውን ነው አከራው ነው የተናገረውና ይህን ነው የሚመስል ማለት ነው። ስለዚህ ኒቆዲሞስ ማለት ኢየሱስ ክርስቶስን በሌሊት አስቀድሞ የተቀበለ በኋላ ደግሞ በትክክል ነገሩ ሲገባው በዕለተ ዓርብ ቀራንዮ ላይ ኢየሱስ ክርስቶስን ከመስቀል አውርዶ በራሱ ንጹሕ በፍታ ገንዞ የቀበረ ሌሎቹ ሲበተኑ ያልተበተነ ፍጹምና ቁርጠኛ ወዳጅ የሆነ ታላቅ ሰው ነውና በዚህም ተጠቅሞበታል ማለት ነው። ስለዚህ ሰባተኛውን እሁድ ወይም ሰባተኛውን የዐቢይ ጾም ሳምንት ኒቆዲሞስ ብለን እናከብረዋለን። ኒቆዲሞስ ታላቅ ሰው ስለሆነ የጥምቀትን ምስጢር ያመጣ የሁለተኛን መወለድ ምስጢር በጥያቄው በምርምሩ በትምህርት ቤት ስላገኘ በዚህ መሰረት ሰባተኛው ሳምንት ወይም ሰባተኛው እሁድ በስሙ እንዲጠራለት ሆኗል። ቤተክርስቲያንም ኒቆዲሞስን በታላቅ ሁኔታ ታከብረዋለች። በቅዳሴ ታስበዋለች፣ በወንጌል ታስበዋለች፣ በሌላም በመዝሙሯ ታስበዋለች እና የኢየሱስ ክርስቶስን የባሕርይ አምላክነት ቀድሞ የመሰከረ እንደገና ደግሞ የሁለተኛ መወለድ ምስጢርንም ከኢየሱስ ክርስቶስ የተማረ ያስተማረ ታላቅ ሰው ስለሆነ በዚህ መንገድ ቤተክርስቲያኒቱ ታከብረዋለች። በዛሬው ትምህርታችን ሁለተኛ መወለድን መወለጃችን መንፈስ ቅዱስና ማኅፀነ ዮርዳኖስ እንደሆነ የሰው ልጅ ሁለተኛ መወለድ እንዳለበት በስጋ መወለዱ ብቻ እንደማይጠቅመው አምላካችን ክርስቶስ በኒቆዲሞስ በኩል አስተምሮናልና ያስተማረን የመከረን የገሰጸን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር።